አውቆ ነው ወሬው የሚያዘንቡት። ከጠፋም ደግሞ አብርሃም የኤፍሬም እጅ አለበት ማለት ነው። ይሄ ሩታን ብትከሳትም ትክሰሳት። እየወጣ ነው በጣም አዳዲስ ነገር አስደንጋጭ ነገሮች እየወጡ ነው ያሉት። ሄርሜን ለማስጠመድ ይሁን ምን ለማስደረግ እንደሆነ አላቅም። ብቻ በጣም አዳዲስ ነገሮች እየወጡ ነው፣ የማይታመን ነገሮች እየወጡ ነው። እንግዲህ እኔ አላቅም። ብቻ ይሄ የአብርሃም የኤፍሬምም ወሬ ለማናፈስ ሄርሜላ እንድትጠላ ወይም ሄርሜላ አውቃ ነው ምናምን ያደረገችው እንዲባል ነው መሰለኝ፣ አላቅም። ይሄን ነገር ደግሞ ዛሬ እንደ አዲስ ነገር አምጥቶት ደግሞ በጣም እያወሩት ነው ያለው። እግዚአብሔር ይጠብቀው አብርሃምን፣ ክፉ እንዳይነካው። እኛ ክፉ እንዲነካብን አንፈልግም። እውነት ምንም ይሁን አብርሃም እኔ ማርያምን ነው የምላችሁ። እኔ አሁን በቃ እንደ ቤተሰቤ ነው ማያቸው። እግዚአብሔር ለምን አንደኛ በእነሱ ነው የምንሰራው፣ ሁለተኛ ነገር ደግሞ በቃ በደንብ አወቅናቸው ስለነሱ። እኔ ማንም እንኳን ስጠራ እግዚአብሔርን ነው የምላችሁ። ወይ የሆነ እሳሳታለሁ፣ ሩታ እምላለሁ አንዳንዴ ሄርሜላ እላለሁ፣ ሰው አብርሽ እላለሁ። ማርያምን ነው የምላችሁ። ሌላ ጓደኞቼን እኮ ነው እንደዛ በቃ ቤተሰብ ሆኗልና አብርሽ ለኛ። ስለዚህ እና አብርሽን ክፉ እንዲነካብን አንፈልግም ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ሁላችሁም ማለት በደንብ ላይክ አድርጉ። እንግዲህ ቤተሰብ ኤፍሬም የሚባል ወመኔ በትላንትናው ዕለት እንግዲህ አብርሃምን እንዳዋራው ከዛ በኋላ ብዙ ነገሮችን እያናፈሰ ነው ያለው ማለት ነው። እኔ እንግዲህ እንደሰማሁት ከሆነ ሄርሚዬ እንግዲህ ያው ታውቃላችሁ ሄርሚዬና አብርሃም አንድ ላይ እንዳሉ እናውቃለን ሁላችንም። እኛ መጥፎ ነገር አልሰማንም እስካሁን ድረስ። እንደውም ሄርሜላ አንዳንድ ነገሮችን እየቀረጸች ነው ያለችው ነው የተባለው። እየቀረጸችም ለቡዜ እየላከች ነው። ቡዜ አንድ ላይ እናወጣዋለን ይቀመጥ ብላት ነው እንግዲህ ሄርሚ ሁሉን ነገር እያዘጋጀች አብርሃምንም እየተንከባከበች እንደሆነ ሰምተናል፣ እየሰማንም ነው ከአንዳንድ ሰዎች ማለት ነው። እንግዲህ ዛሬ ጠዋት አብርሃም እንግዲህ ሄርሚ ገላዋን ልትታጠብ ስትገባ አብርሃም በር ከፍቶ የለም ሄዷል። አሁን አብርሃም የት እንዳለ አይታወቅም ብለው በጣም አስደንጋጭ ነገሮችን እየሰማን ያለው። አሁን ራሱ ደውዬ አሁን የደወልኩት ማለት ነው። ደውዬ ይሄን ነገር የሰማሁት እኔ እንጂ አብርሃም የት እንዳለ አልታወቀም ምናምን አሉ እነሱ። ግን አብርሃም እኔ እርግጠኛ ነኝ ሄርሚ በሩን ክፍት አድርጋ መቼም ገላዋን አትታጥብም፣ ወይ በሩን ክፍት አድርጋ ወይም የሆነ ነገር አታመጣም። እንግዲህ ወይ ምግብ ምንም ቢያዙም ሆቴል ውስጥም ከሆነ ሆቴል ውስጥ ነው ቢያዙት። ገላዋንም ከታጠበች እንግዲህ በሩን ቆልፋ ወይ ቁልፋታን እኔ እንጃ ብቻ አላቅም። ቤተሰብ አብርሃም የለም፣ አብርሃም በአሁኑ ሰዓት የት እንዳለ አይታወቅም፣ ከሄርሚ እጅ ላይ ጠፍቷል እያሉ ወሬ እያናፈሱ ነው ያሉት። እኔ ግን እርግጠኛ ነኝ፣ እርግጠኛ ሁኜ የምነግራችሁ ነገር ይሄን ነገር ውሸት ነው እያደረጉ ያሉት። ይሄ ነገር ሄርሚ እንድትጠላና ሄርሚ በሰዎች ዘንድ እንዴት አብርሃምን አልተቆጣጠረችም እንዴት አልያዘችም እንድትባል ይሄን ሁሉ ስም እያጠፉባን ያሉት። ደግሞ ከጠፋም ደግሞ አብርሃም ከጠፋም የሆነ ነገር ከተፈጠረ ከኤፍሬም ራስ አይወረድም። ለምን ኤፍሬም በጣም ብዙ ሰዎችን ሄርሚን እንዲከታተሉ በጣም ብዙ ሰዎችን ገንዘብ ከፍሎ እያሰማራ እንደሆነ ስላወቅም ማለት ነው። በቃ ስላወቅን ቢጠፋም እንኳን አብርሃም የሆነ ነገር እንኳን ቢሆን ኤፍሬም ነው፣ በቃ ኤፍሬም ነው ይዞት ሜዶ። የትም ቦታ ይሄድ ኤፍሬም ነው ይዞት ሜዶ እንጂ ማንም አብርሃምን ሚነካው ሰው የለም። እና ሄርሚዬ እግዚአብሔር ጠብቅሽ ባለሽበት ነው ምለው። እኔ ለምን ሄርሜላን ክፉ እንዲነካት አልፈልግም። እግዚአብሔርን በጣም የታገለች ያለች ልጅ ነች። እንግዲህ ሩታም እንግዲህ አብርሃም ካልመጣ ጉድ ነው እያለች ነው። እኔ አብርሃም ዋናው ጤናውን ነው የምፈልገው። አብርሃምን እንደወሰደችው በሰላም እንድትመልሰው እፈልጋለሁ ብላለች። ክስም እንደመሰረተችባት ሄርሜላ ላይ ክስ እንደተመሰረተባትም ወሬው ደርሶናል ማለት ነው። እንግዲህ ብትከሳትም ምን ብትላትም ምንም የሚያመጡት ነገር የለም ነው የምለው። እውነቴን ነው የምናገረው። እና አብርዬ እኔ አልጠፋም ነው የምለው። እነሱ አውቆ ነው ወሬው የሚያዘንቡት። ከጠፋም ደግሞ አብርሃም የኤፍሬም እጅ አለበት ማለት ነው። ይሄ ሩታን ብትከሳትም ትክሰሳት። ሄርሜላ የወሰደችው ወይ ልበላው አይደለም ወይ የሆነ ደንቆሮ ልታረጋው ከድንቁርና ወደ ራሱ ልትመልሰው ነው ከተጠነሰሰበት መድኃኒት ወደ ራሱ ለመመለስ እየታገለች ያለች ሴት ነች ሄርሜላ ማለት ነው። ስለዚህ ማንም ሰው በሄርሜላ እንዲፈርድ አልፈልግም። ሄርሜላ እግዚአብሔርን ነው የምላችሁ፣ በቃ በሄርሜላ እንዳፈርዱ። አንዳንድ ሰዎች በጣም በቃ የምትሳደቡ አላችሁ፣ የምትራገሙ አላችሁ። አሁን ትላንትና እኔ ስሽ ገና ነኝ። እግዚአብሔር አንድ ቀን ልጅ ይሰጠናል። ያው እኛ አረብ ሀገር ስለቆየንም ብዙም ልጅም አሉለንም፣ ገና አላገባን። ያ ብዙዎቹ በእኔ እንትን ያላችሁ ብዙ ልጆች ያላገባችሁ አላችሁ አውቃለሁ። እስካሁን አረብ ሀገርም አላችሁ፣ መታችሁም ያላገባችሁ አላችሁ፣ ያልወለዳችሁ አላችሁ ብዙዎች። ምን አለችኝ አንዷ ትላንትና ኮሜንት ላይ በስመ አብ ወመንፈስ ቅዱስ ልጆችሽ ይሙቱብሽ
ልጆችሽን ይንሳሽ ልጆችሽ ይሙቱብሽ ተብሎ እንደዚህ ይረገማል? በስመ አብ ወመንፈስ ቅዱስ። ለነገሩ የተረገመ ራሱ የተረገመ ነው። ማርያም እሷ ትፋረዳት ነው ያልኩት። ማርያምን ነው የምላችሁ። እንግዲህ ዛሬ ማርያም ነች። እኔ ማርያምን ለማርያም ነው የሰጠኋት። እንደዚህ አይነት አይባልም። እኔ ገና ልጅ አልወለድኩም፣ ግን አይባልም እንደዚህ ልጆችሽ ይሙቱ ልጆችሽ እንደዚሁ ምን ካሁን እኔ እንደው እኔን አሰድበኝም። ልጆች እንኳን ቢኖረኝ እኔን አሰድበኝም። እኔ ብቻ እኮ አይደለም እኮ ሄርሜላንም እኮ ነው ልጅን ሰዓት ምን ይበላት ምናምን እያል የምትራገመው። ጥሩ አይደለም እንደዚህ አይነት ነገር። እውነት እግዚአብሔርን ጥሩ አይደለም። በስመ አብ ወልድ። ለነገሩ ዛሬ ማርያም ነች። ማርያም የስራዋን ትስጣት ብያለሁ እኔ። ሁላችሁም ደግሞ ያሰባችሁት ሐሳብን እናቴ ቅድስት ድንግል ማርያም ዛሬ በአመቷ ማርያም በአመቱ ደግሞ ለእናንተ ያልታሰበ እንጀራ ያልታሰበ ልጅ የፈለገም ልጅ ያልታሰበ እንጀራውን ወርቁን ምኑን እጃችሁ ላይ እድሜውን ጤናውን ያፍስስላችሁ። የዛሬ አመት ደግሞ ለአገራችሁ አብቅቷችሁ ከእናታችሁ ጋር ወይ ከእህቶች ወይ ከልጆቻችሁ ጋር ለማክበር ያብቃችሁ እናቴ ቅድስት ድንግል ማርያም። ለሙስሊሞችም እድሜም ጤናም ጨማምራ ትስጣችሁ ለእህቶቼ ለሙስሊሞችም። እና ሰው አይረገምም ለማለት ነው። አብርዬ እንግዲህ ከመጣ ይምጣ ደስ ይለናል። ግን አብርሃም ከጠፋ ደግሞ በጣም ከባድ ችግር ነው የሚፈጠረው ቤተሰብ። እኔ እንጃ ብቻ ይሄ ኤፍሬም የሚሰራው ስራ ጥሩ አይደለም። ሩታም ደግሞ ሄርሜን ባትከሳት ጥሩ ነው። ሩታ ለምን ተከሰ? ክስ ደረጃ ራሱ መዳረስም ምንም እንደማይሰራለ ነው ምናምን። ለምንድን ነው ክስ የሚያስፈልገው በአሁን ሰዓት? ሰው ስንት ነገር እየሆነ ነው። አሁን አብርሃም እኮ እውነት ከዳነ እኮ ለሷም እሷንም መረጠ ነው። ሊመርጥም እኮ ይችላል፣ አይታወቅም እኮ አብርሃም እኮ ሊመርጣትም እኮ ይችላል። በቃ የልጅ እናት ነች ብሎ ሊመርጣትም እኮ ይችላል፣ ድኖ ቢመጣ ማለት ነው። ኤፍሬም አሁን እንደምንድነው ኤፍሬም ነው በቃ አብርሃም እንዳይድን የፈለገው ገብቷቸዋል። ክሰሽ የሚላት እሱ ነው። እንደውም እኔ እንደውም ሩታ የምትመክሮ ነበር የሚመስለኝ ኤፍሬም ነው ጭንቅላቷን እቺ ልጅ እየሞላ ያለው እውነት። እኔ ሩታ በጣም ሩሩ እንደሆነች ልበ ሩሩ ጠንካራ ነች አውቃለሁ። ለህኛ ነች፣ ግን እንደዚህ ልቧ ጨካኝ እንደሆነ አላውቅም። ልቧ ጨካኝ አይደለም ሩታ፣ እግዚአብሔርን ነው የምላችሁ። ሩሩ ነች፣ ልቧ ጥሩ አሳቢ ነች። ግን ምንድነው አሁን እነዚህ አበላሿት። እነዚህ መጥፎ ጓደኛ መጥፎ ሰዎች አበላሿት። ሩታ ጥሩ ልጅ የነበረችው ማለት ነው። እግዚአብሔርን ነው የምላችሁ። ሩታ በጣም ጥሩ ልጅ ነበረች፣ በጣም። አሁን ግን አበላሿት። አሁን ወደ ክስ ሄዳለች። ሄርሜ እየተከሰሰች ነው ያለችው። አብርሃም ጠፍቷል እየተባለ ነው። በጣም ብዙ መረጃዎች እየወጡ ነው ያሉት። እንግዲህ አብርሃም እኔ ብላምላችሁ እኔ እንጃ። እኔ አብርሃምን መቼም ከሄርሜ ያመልጣል ብዬ አላስብም። ካመለጠም የሆነ ነገር ከተፈጠረም ቤተሰብ እነሱ ናቸው፣ እነ ኤፍሬም ናቸው ነው የምለው። ኤፍሬም ናቸው ዱባ የሆነች ሮቶ ፒኤልሲ እሷም እንዳትሆን እጃቸው አለበት። አንድ ነገር ቢሆን አብርሃም ማለት ነው ማንም ይፋታቸው ሰው የለም። ስለዚህ በተረፈ ወዳቸዋለሁ፣ አከብራቸዋለሁ። ሰላም ዋለልኝ። ዛሬ ማርያም ነች። ማርያም እጄ ተሳልሜ ጸልዬን የመጣሁት ሀሳባችንን መዳን ለሚልባችንን መሻት ያሳካልን። ቻው